እንደምን አደራችሁ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ዛሬ ሰኔ 9 2018 ዓመተ ምህረት በዚህ የተሰበሰብነው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የተመሰረተበትን 50ኛ ዓመት ክብረ በዓል የወርቅ ኢዮቤልዩ በዓል ለማክበር በተዘጋጀበት ዋዜማ ላይ እንገኛለን። ይህንን በዓል ስናከብር በዘሌዋውያን ምዕራፍ 25 ቁጥር 11 ላይ ተመስርተን የኢዮቤልዩ በዓል ምን ያህል መጽሐፍ ቅዱሳዊ እንደሆነና ሲግኒፊካንሱ ጠቀሜታውንም ጭምር በማሰብ እንደሆነ ይታወቃል። በኋላ ላይ መለስ ብለን የኢዮቤልዩን በዓሉን አስመልክቶ የምናብራራበት ሁኔታ ይኖራል። ነገር ግን እነዚህን 50 ዓመታት ቀላል እድሜ ስላልሆነ እግዚአብሔር የረዳው ተቋም ስለሆነ ይህንን ተቋም በአንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ያለውን ቃል በማንበብ ጥቂት ነገር መልእክት ማስተላለፍ ፈልጋለሁ። አንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ሳሙኤልም አንድ ድንጋይ ወስዶ በምጽጳ በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው ብሎ ይናገራል። መላው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ወዳጆች፣ አባል ቤተ እምነቶች፣ ተባባሪ አባላት፣ አጋር አባላት፣ በሀገር ውስጥና በውጭ ሀገር የምትገኙ ወገኖች ሁሉ እንኳን እግዚአብሔር ረዳችሁ፣ እንኳን ደስ ያላችሁ፣ እንኳን አደረሳችሁ ማለት እፈልጋለሁ። የወንጌላውያን አብያተ ክርስቲያናት ህብረት ሰፊ ቤተሰብ ያለው ተቋም ስለሆነ የህብረቱ ጉዳይ የሚያሳስባችሁ፣ ስለ ህብረቱ ስትጸልዩ የቆያችሁ፣ እንዲሁም ደግሞ የህብረቱን አገልግሎት በተለያየ መስክ ስታገለግሉ፣ ሰፖርት ስታደርጉ፣ ስትደግፉ፣ አብራችሁ ስትቆሙ የቆያችሁ እህቶችና ወንድሞች፣ ተቋማት፣ አባል ቤተ እምነቶች የኢትዮጵያ ወንጌላውያን አብያተ ክርስቲያናት በ1968 ዓመተ ምህረት መስከረም 4 ቀን በአዳማ ከተማ ቀድሞ ናዝሬት ባይብል አካዳሚ በሚባለው በመሰረተ ክርስቶስ ቤተክርስቲያን ይዞታ ይተዳደር በነበረው ተቋም ውስጥ በ9 አባል ቤተ እምነቶች የተቋቋመ ህብረት ነው። ከ1968 ዓመተ ምህረት እስከ 2018 ዓመተ ምህረት ብዙ ወጣ ውረዶችን አልፏል። ብዙ ጦርነቶችን ተጋፍጧል። ብዙ ስደቶችን ተጋፍጧል። ደግሞም ለምስጋና የበቃባቸውን በርካታ የሚቆጥራቸው በወንጌል መልእክት አገልግሎት መስክ ላይ የተቀዳጃቸውን ድሎች ሁሉ እያሰበ ዛሬ ያለፉትን 50 ዓመታት በምስጋና ሊያስብ ተዘጋጅቷል። ይህንን የምስጋና በዓል ለማከናወን የተመረጠው ቀን ከሐምሌ 6 እስከ 9 2018 ዓመተ ምህረት ሲሆን መላው የወንጌላውያን አብያተ ክርስቲያናት ህብረት አባላት፣ አባል ቤተ እምነቶች፣ ተባባሪ አባላትና አጋር ቤተ እምነቶች አገልጋዮች ሁሉ የቻላችሁ በዕለቱ ህብረቱ በሚያከብርበት በነዛ 3 ቀናት አብራችሁን እንድትሆኑ በዚህ አጋጣሚ ጥሪ እናደርጋለን። በ3 ቀናት ውስጥ የአገልጋዮች ስልጠና፣ የመሪዎች ጉባኤም ስለሚካሄድ በመሪዎቹ ጉባኤ ላይም እግዚአብሔር ላለፉት 50 ዓመታት ህብረቱን የረዳበትን ሐሳብ እያነሳን እንዘክራለን፣ በምስጋና እንቆማለን። እግዚአብሔር አምላካችን በቀጣዩ 50 ዓመታት ደግሞ ጌታ ይፈቅድና ብንኖር ቢያኖረን ልናገለግል ያሰብነውንም ደግሞ ሐሳብ ካስ እናደርጋለን፣ እናሳውቃለን። እግዚአብሔር እስከ ዛሬ ድረስ ረድቶናል፣ ደግሞ ወደፊት ይረዳናል። በእነዚህ ቀናት በሚኖሩን መርሃ ግብሮች በርካታ ሐሳቦችን አንስተን በበዓሉ ላይ የምናንጸባርቅ ይሆናል። የስልጠና መርሃ ግብሮች ይኖሩናል። ስልጠናዎቹ ከክርስቲያናዊ አመራር ጋር የተያያዙ እንዲሁም ደግሞ ከወንጌል ተልእኮ ከሚሽን ጋር የተያያዘ ከድህረ ምርጫ ጋር ተያይዞ የሀገሪቱንም ደግሞ ሁኔታ በመገንዘብ አብያተ ክርስቲያናቱ የሰላም አምባሳደር እንዲሆኑ ስለ ሰላም የምናወራበት፣ የቤተሰብ ጉዳዮችን የምናነሳበት፣ ከተማ አቀፍ አገልግሎቶችን የምንዳስስበት፣ በወንጌል ያልተደረሱ ባለፉት 50 ዓመታት በወንጌል የደረስናቸው በርካታ ማህበረሰቦች አሉ። እስካሁን ደግሞ በወንጌል ያልተደረሱ አሉ። እነሱን የምንደርስበትን ሐሳብ ሁሉ የምናንጸባርቅበት መርሃ ግብሮች ይኖሩናል። እግዚአብሔር አምላክ ረድቶናል፣ አቤኔዘር ሆኖልናል። በወንጌላውያን አብያተ ክርስቲያናት ህብረት ብዙዎችን መድረስ ችለናል። ደግሞም ከዚህ በኋላ እግዚአብሔር በሚሰጠን መድረክ የምንደርስበት እድል ሰፊ ይሆናል። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን።
እስከዛው ድረስ ወገኖች እየጸለያችሁ እንዲሁም ደግሞ በበዓሉ ላይ ታዳሚ ለመሆን የሚያስፈልጉትን መርሃ ግብሮች ለመካፈል ለመታደም ወደ ጽፈት ቤት በመደወል እንዲሁም ደግሞ በህብረቱ የዞን መዋቅር የክልል መዋቅር ጥሪዎችን አስተላልፈናል። እንድትካፈሉ በዚሁ አጋጣሚ ጥሪያችንን እናቀርባለን። እግዚአብሔር አምላክ የኢትዮጵያ ወንጌላውያን አብያተ ክርስቲያናትን አባላቱንና ምድራችን ኢትዮጵያን ይባርክላለሁ። አመሰግናለሁ። የረዳን አምላካችን እግዚአብሔር የተመሰገነ ይሁን። ቅድም በፕሬዝዳንታችን የተገለጸውን ጥቅስ ከእግዚአብሔር ቃል መሪ ጥቅሳችን ስለሆነ አነብና የተቀረውን መልእክት ማስተላለፍ ፈልጋለሁ። ይህንን ስርዓት እግዚአብሔር የደነገገው በሲና ተራራ ላይ በተለይ ለእስራኤል ልጆች ወደሚሰጣችሁ ወደ ተስፋይቱ ምድር በገባችሁ ጊዜ ሰንበትን አድርጉ ብሎ እግዚአብሔር ትእዛዝ በሰጠ ጊዜ 50ኛውን ዓመት ማክበር ኢዮቤልዩን በዓል ማክበር ትእዛዝ ተሰጠው። ለመጀመሪያ በእስራኤል ሕዝብ ነው። እግዚአብሔር የተናገረውን ያደረገውን ተስፋውን ቃል በፈጸመላቸው ጊዜ ዘሌዋውያን ምዕራፍ 25 ከቁጥር 11 ላይ እንዲህ ይላል፣ ያ 50ኛውን ዓመት ለእናንተ ኢዮቤልዩ ይሆናል ይላል። እንግዲህ እግዚአብሔር በዚህ ምዕራፍ ላይ በምናይበት ጊዜ ለእስራኤል ልጆች የተሰጠውን ያንን ተስፋይቱን ምድር ከገቡ በኋላ 7ኛውን ዓመት እረፍት እንዲያደርጉ 6 ዓመት ከዘሩ በኋላ እንደገና ደግሞ 7 ጊዜ 7 49 ዓመት ከሆነ በኋላ የሚቀረውን 50ኛውን ዓመት ለእግዚአብሔር ቀድሰው ያንን ጊዜ ለምሕረት ለታድሶ እንዲጠቀሙ እግዚአብሔር የተናገረበት ቦታ ነው። በአዲስ ኪዳን ደግሞ ጌታችን ኢየሱስ ክርስቶስ ለኛ ሰንበታችንና እረፍታችን እንደሆነ መጽሐፍ ቅዱስ ይናገራል። እንደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ከተመሰረተ ቅድም በፕሬዝዳንታችን እንደተገለጸው 50ኛው ዓመት ነው። 50ኛ ዓመት ማክበር የጀመርነው ያለፈው ዓመት ነው። አሁን ዓመቱ የሚሞላበት በዓሉን ሴሌብሬት አድርገን ወይም እግዚአብሔርን አመስግነን መዝጊያ የምናደርግበት ፕሮግራም ነው የምናደርገው ሐምሌ 6 እስከ 10 ባለው ጊዜ እግዚአብሔር በእነዚህ ዓመታት ስለረዳን ስላገዘን ብዙ አሁን የሚታዩ በወንጌላውያን ክርስቲያናት ህብረት አገልግሎት ያየናቸውን ፍሬዎች የደረስንባቸውን ቦታዎችና ትልልቅ ስራዎችና ታምራቶችን ቆጥረን እግዚአብሔርን የምናመሰግንበት በዓል ነው። ስለዚህ ሁላችሁም በዚህ ሚዲያ ይህንን መልእክት የምትከታተሉ ወገኖቻችን ቅዱሳኖች በአገሪቱ ውስጥ የምትገኙና በመላው ዓለም የምትገኙ የኢትዮጵያ ወንጌላውያን ክርስቲያናት ህብረት አጋሮችና ባለቤተ እምነቶች ከኛ ጋር እግዚአብሔር ስለረዳን እንድታመሰግኑ ተገኝታችሁ በዕለቱ ፕሮግራሙን መካፈል የምትችሉ በጋራ እናመሰግናለን። ያልቻላችሁም በተለያዩ ሚዲያ አውታሮች ፕሮግራማችን የሚተላለፍ በመሆኑ ከኛ ጋር እግዚአብሔር እንድታመሰግኑ ነው በዋናነት ጥሪ የምናደርገው። በሌላ በኩል ደግሞ በዚህ ጊዜ እግዚአብሔርን ካመሰገን በኋላ በእንደዚህ ዓመታት ውስጥ ያገለግሉ አባቶቻችንን አገልጋዮቻችንን ሪኮግናይዝ የምናደርግበት እውቅና የምንሰጥበትን ፕሮግራሞችም ይኖሩናል። ምክንያቱም እግዚአብሔር እነን ተቋም ትልቅ ያደረገው ቅድም ማለት ትናንት በነበሩ አባቶቻችን ትናንት ሳይኖር ዛሬ ስለማይኖር ትናንት ባገለገሉ አባቶቻችን ተጠቅሞ በመሆኑ አባቶቻችን ያገለገሉ አባቶቻችን የምናስብበት እውቅና የምንሰጥበት መርሃ ግብሮችም ይኖሩናል። ከዚህ ፕሮግራም ጋር በተያያዘ ምናልባት አስፈላጊ መረጃ ማግኘት ካስፈለገ ቅዱሳኖች ይህንን ፕሮግራም ለመካፈልም ጥያቄም ካላቸው ይህንን ፕሮግራም ለማስተባበር የተመደበ ግብረ ኃይል ማታና ቀን በትጋት እየሰራ ነው ያለው። ቅድም ፕሬዝዳንታችንም ለመግለጽ ሞክረዋል። ክልል መሪዎቻችን፣ የዞን መሪዎቻችን፣ የከተማ ህብረቶቻችን መሪዎቻችን እየሰሩ ይገኛሉ። በሀገር አቀፍ ደረጃ ደግሞ የተቋቋመ ግብረ ኃይል ስላለ በዚህ በስክሪኑ ላይም ደግሞ ባሉ ስልኮችና አድራሻዎች ስላስፈላጊው ነገር መረጃ ማግኘት ይቻላል፣ መደወል ይቻላል፣ ኢሜል ማድረግ ይቻላል። እንዲሁም ደግሞ ወደ እስከ ጽፈት ቤታችን ድረስ መጥቶ መጠየቅ ይቻላል ለማለት ፈልጋለሁ። በሌላ መልኩ ደግሞ ፕሮግራማችን የተሳካ እንዲሆን በአስፈላጊ ሁሉ በጎናችን እንድትቆሙ በጸሎት እንድታገዙን ጥሪን ማስተላለፍ ፈልጋለሁ። አምላካችን እግዚአብሔር ረድቶን 50ኛውን ዓመት ስላደረሰን የእግዚአብሔር ስም የተባረከ ይሁን። እንኳን አደረሳችሁ የሚለውን መልእክት በዚሁ ማስተላለፍ ፈልጋለሁ። አመሰግናለሁ። ለመላው ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መሪዎችና ምዕመናን እንኳን እግዚአብሔር ለዚህ ታላቅ በዓል ለ50ኛው ዓመት ኢዮቤልዩ እግዚአብሔር አደረሳችሁ እያልኩኝ ከተማችን አዲስ አበባ እንግዶችን በመቀበል የማትታማ ተፈትና ያለፈች ብቁ ከተማ ናት። በብዙ አቅጣጫ ዓለም አቀፍ እንግዶችንም ጭምር በብቃት
ማስተናገድ የቻለች ሰላሟ የተረጋገጠ ከተማ እንደሆነ በዓለም ማህበረሰብ ዘንድም ጭምር የሚታወቅ ነውና ከየትኛውም አካባቢ የሚመጡ እንግዶች በአዲስ አበባ የአዲስ አበባው ክልል በቂ ዝግጅት ያደረገ በመሆኑ ምንም የማትቸገሩ መሆኑን ከወዲሁ ለማሳወቅ እንወዳለን። ስለ እንግዶች መቀበል ስናስብ መጽሐፍ ቅዱስ የእግዚአብሔር ቃል ስለ እንግዳ መቀበል በብዙ ይናገራል። በተለይ ደግሞ ለአማኙ ማህበረሰብ ዋና እሴቶቹ መካከል አንዱ ነው። እንግዶችን ለመቀበል ትጉላል መጽሐፍ ቅዱስ። እንደገናም ደግሞ አንድ ቃል እንደው ትንሽ ተጨማሪ ለማድረግ ለማንበብ ያክል ዕብራውያን ምዕራፍ 13 ቁጥር 1 ጀምሮ 2 ቁጥሮችን አነባለሁ። እርስ በርሳችሁ እንደ ወንድማማች ተዋደዱ፣ እንግዶችን መቀበል አትርሱ ይልና አንዳንዶች ይህን ሲያደርጉ ሳያውቁ መላእክትን አስተናግደዋልና ይላል። ስለዚህ አንዳንድ ጊዜ እንግዶችን ለመቀበል የምናደርገው ትጋት የእግዚአብሔርን ዓላማ ከማከናወን ጋር የሚገናኝ ነው። መላእክትን ከማስተናገድ ጋር ጭምር የሚገናኝ ነው። የረጅም ጊዜ የጸሎት መልስም ጭምር የሚገኝበት እንደሆነ መጽሐፍ ቅዱስ በግልጽ ይናገራልና የከተማችን ቅዱሳን ይሄን ለማድረግ በራቸውን የከፈቱትን እግዚአብሔር ይባርክ እንላለን። እንደገናም ደግሞ በተለየ ሁኔታ ነው በአሁኑ አቀባበል የምናደርገው 50ኛ ዓመታችን ነው። ለሌላኛው 50 ዓመት ጌታ ካልመጣ በቂ ዝግጅት የምናደርግበት የምንመክርበት ስለሆነ በዚህ አቅጣጫ ምንም አይነት ስጋት የሌለው እንደሆነ ለማሳወቅ እንወዳለን። በራችን ክፍት ነው። በሚያስፈልገው ነገር ደግሞ ቢሮውን ኮሚኒኬት ካደረጋችሁ እናንተን ለምትመጡ ሰዎች ለማስተናገድ የሚያስችል በቂ የሆነ ግራውንድ መስርተናል። አትቸገሩም የሚለውን ለማሳወቅ ነው። እግዚአብሔር ይባርካችሁ። መልካም ጊዜ ይሁንልን ብዬ እላለሁ። አመሰግናለሁ። በመጀመሪያ ሁሉንም የኢትዮጵያ ቤተክርስቲያናት ህብረት አባል ቤተክርስቲያናት ምዕመናንን እንዲሁም ሁሉንም የኢትዮጵያ ቤተ እምነቶች በሙሉ እንኳን ለዚህ 50ኛው ዓመት በዓል በሰላም አደረሰን እላለሁኝ። 50 ዓመት ቀላል ጊዜ አይደለም። 1968 ዓመተ ምህረት ይሄ ቡድን ማለት ይሄ ስብሰባ ሲዘጋጅ እግዚአብሔር መቼም ምንም ያለ ፕሮግራም የሚያደርገው ነገር የለውም። ሁል ጊዜ ከፊት ላለው ነገር አስቀድሞ የሚያዘጋጀው ዝግጅት ስላለ ቤተክርስቲያን ገና በኮሚኒስት ሬጂም ውስጥ ገብታ ውጣ ውረድ ውስጥ ያለችበት ጊዜ ስለነበረ እግዚአብሔር ቤተክርስቲያንን ለመጠበቅ እርስ በርስ እንድንያያዝ ያመጣው ሐሳብ ስለነበረ እነኚህ 9 ቤተ እምነቶች ተሰብስበው ይሄንን ጉባኤ በ1968 ዓመተ ምህረት መስርተዋል እና ከ1968 ዓመተ ምህረት በኋላ እንደገና በየ2 ዓመቱን ተደርጓል። ግን ይሄ 68 ዓመተ ምህረቱ በጣም ታሪካዊ ነበር። ከ1500 ያላነሱ የቤተክርስቲያን መሪዎች ናቸው የተሰበሰቡት ከነኚህ ከ9 ቤተ እምነቶች። የራሱ የሆነ ተግዳሮትም ነበረው። ምክንያቱም ሁላችንም የተለያየ ዶክትሪን ያለን የተለያየ ኤክስፒሪየንስ ያለንን ግን ቢሆንም እግዚአብሔር ግን ይሄንን ግሩፕ ነው ወደ አንድ ቦታ አምጥቶ ይሄ ህብረት እንዲቋቋም እግዚአብሔር እድል ይሰጣል። ከዛ በኋላ ግን ይሄ ቡድን ይሄ ህብረት ከተቋቋመ በኋላ ቤተክርስቲያን ያለፈችበት የትኛውም ቤተ እምነት ማለት ነው ያለፍንበት መንገድ ቀላል አልነበር። ስደቱ በተከታታይ ነው የመጣው። ግን በዛ በስደት ጊዜ ያልተሰደዱቱ የተሰደዱትን የማስተናገድ የማቀፍ ወደ ጉያቸው የማስገባት እድል ያገኙት ያ ህብረት በመቋቋም ነው። ከዛ በፊት ባለው ስሜት አይሆንም ነበር። ምክንያቱም ሁላችንም የተለያየ አቋም ስላለን ማለት ነው። ስለዚህ እግዚአብሔር በዚህ መንገድ ነው ይሄን ህብረት ያቋቋመው። 9 ነበሩ ያቋቋሙት። ዛሬ ቤተ እምነቶቹ እንኳን ቢቆጠሩ ከ120 በላይ ናቸው ቤተ እምነቶቹ ብቻ፣ ሌሎቹን ትተን ማለት ነው። ስለዚህ እግዚአብሔር እንዴት አድርጎ በዘመናት ውስጥ እንዳሳለፈን ወንጌልም ምን ያህል ስራ እንደተሰራ ነው በግልጽ የሚያሳየው። እንግዲህ 9 ቤተ እምነቶች አቋቁመው ዛሬ ቤተ እምነቶቹን ብቻ ነው የጠቀስኩት ከ120 በላይ መሆናቸው ቀላል ነገር አይደለም። ስለዚህ ይሄ ስራ ስለተሰራ የመጣ ነው። እግዚአብሔር እድል ስለሰጠን የተሰራ ስራ ነው። ስለዚህ የዚህ ህብረት መቋቋም የእግዚአብሔር የመጀመሪያ ሐሳቡ ቤተክርስቲያን ከፊቷ ያለውን መከራ የምታልፍበትን መንገድ ነው ያዘጋጀው። እርስ በርስ እንድንሸካከም እርስ በርስ እንድንደጋገፍ ነው የሰጠን። እዛ ውስጥ የነበሩ አባቶች ዛሬ በህይወት የሉም። ሁሉም ወደ አባታቸው ተሰብስበዋል። ብዙዎቹ
አብዛኛዎቹ ወደ ጌታ ተሰብስበዋል። ጥቂት ሰው ነው ያለው፣ ግን እነሱ ይሄን ትተውታል። ስለዚህ አሁንም ደግሜ ደጋግሜ ማለት የምፈልገው ይሄ ትውልድም እድለኛ ትውልድ ነው። እንዲህ አይነት ታሪክ ስላለው እንዲህ አይነት ሌጀንዶች ስላለው እድለኛ ትውልድ ነው ነው። ስለዚህ ይሄ ትውልድ ይሄንን ይዞ የሚቀጥልበት ጸጋ ይለቀቅለት ነው ማለት። ቤተክርስቲያን አሁንም ትደግ ትመንደግ፣ ህዝባችንም ይብዛ። የእግዚአብሔር ስም የተባረከ ይሁን። እንኳን አደረሳችሁ ሁላችሁንም ማለት ፈልጋለሁ። ዝግጅቱን በተመለከተ ግን አንዳንድ ነገር ማቅረብ አስፈላጊ ስለሆነ ነው። እንግዲህ የ50ኛው ዓመት ክብረ በዓልንና የመጋቢዎችና መሪዎች ኮንፈረንስን ስናዘጋጅ ሁሌ በተለመደው መንገድ እያካሄድን ነው። ምናልባት በዚህ ሚዲያ እንደ አዲስ እየሰማችሁ ያላችሁ ሰዎች ካላችሁ ምዝገባዎች ይካሄዳሉ። ያለ ምዝገባ መርሃ ግብሩ ላይ መገኘት አይቻልም። ስለዚህ የሚዲያ አካላት ባስቀመጡት 4 ስልክ ቁጥሮች በመደወል ወይም ደግሞ ህብረቱ ጽሕፈት ቤት በመምጣት በቦታው ላይ ለመካፈል ብትመዘገቡ በጊዜ ይህንን ብታደርጉልን አደራ ማለት እንወዳለን። እንዲሁም ደብዳቤ ደርሷችሁ በስልክም ጥሪ ደርሷችሁ ምላሽ ያልሰጣችሁ የቤተ ክርስቲያን መሪዎችና ምዕመናን በዚህ ከፊታችን ባለው ሳምንት ውስጥ ቶሎ ምላሽ እንድትሰጡንና ዝግጅታችንን በዚያ ልክ እንድትረዱን አደራ ማለት እወዳለሁ። ሌላው መርሃ ግብራችን እንግዲህ የተለያዩ መርሃ ግብሮች ይኖሩናል። አንዱ መርሃ ግብራችን የሚሆነው ህብረቱ 50 ዓመታት ያሳለፋቸውን የህትመት ስራዎችን እንዲሁም አንዳንድ ውሳኔዎችን በ1968 ፕሮግራሙ ሲካሄድ የመጀመሪያው መተሪያ ደንብ የነበሩት ቃለ ጉባኤዎች ለእይታ ይቀርባል። እነዚህን ታሪኮች መተው እንዲያዩ ሐምሌ 9 ከሰዓት በኋላ መታችሁ ማየት ትችላላችሁ። አንዳንድ ሰዎች ይህን ታሪክ መውሰድ እፈልጋለሁ የምትሉ ካላችሁ ሐምሌ 9 ከሰዓት በኋላ በምናሳውቀው ቦታ ላይ ቦታዎችን አሬንጅ እያደረግን ነው። በቂ ቦታ አዘጋጅተናል። ግን በሚመለከተው የስልክ ቁጥሮች ለሚመለከታቸው አካላት እናስተላልፋለን። ቦታውን በተመለከተ ግን ከሰዓት በኋላ መጥተው ይሄንን ማየት ይችላሉ። የተለያዩ ዶክመንቶችን እናቀርባለን። ሁለተኛው ህብረቱ ያሳለፋቸውን ስራዎች በተመለከተ የሰራቸውን ስራዎች በተመለከተ ህትመት ተዘጋጅቷል። ህትመቱ በዕለቱ ይሰራጫል እና ከዚያ በኋላም እነዚህ ታሪኮች ማግኘት የሚፈልጉ ለታሪክ፣ ለምርምር፣ ለተለያዩ ጥናቶች የሚፈልጉ ሰዎች ከበዓሉ በኋላ መጥተው ህብረቱ ጋር ማግኘት ይችላሉ። ይሄ ታሪካዊ ፕሮግራም በዚህ ልክ ተዘጋጅቷል። ቅድም የአዲስ አበባ ክልል ዋና ጸሐፊያችን ማብራሪያ እንደሰጡት አዲስ አበባ ከተማ ውስጥ ያሉ አጥቢያዎች እንግዶችን በቤታቸው ለማሳደር ዝግጅት አድርገዋል። በአዲስ አበባ ክልል ያሉን 11 ዞኖቻችን መልእክት አስተላልፈንላቸዋል። ብዙዎች ቤታችን ማደሪያ አለ፣ እንግዳ ማሰረፊያ አለንና እንግዳ አምጡልን ብለው ሰጥተዋል። ግን አሁንም ይሄ ልብ ያላችሁ እንግዳ ማሳደር የምትፈልጉ ከክልል የሚመጡ እንግዶቻችንን እናገናኛችኋለን። በቤታችሁ አሳርፋችሁ አስተናግዳችሁ ወደ ክልላቸው ወደ ቤተ ክርስቲያናቸውና ወደ አገልግሎታቸው እንዲመለሱ በዚህ አገልግሎት እንድትባረኩ አደራ ማለት እንወዳለን። እንዲሁም ከክልል የምትመጡ ወገኖች የማደሪያ ችግር አለብን የምትሉ ይህንን ስራ እየሰራን ስለሆነ በዚሁ ሚዲያው ላይ በምናስቀምጣቸው 4 ስልክ ቁጥሮች ምዝገባውን አካሂደናል። ግን አዲስ አበባ ላይ የማደሪያ ክፍተት ሊኖርብኝ ስለሚችል ማደሪያ አመቻቹልን የምትሉ በተለይ ደግሞ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ክልል በኩል የምትመጡ እንግዶቻችን በዚያ ልክ እናስተናግዳቸዋለን። ይሄ አገልግሎት በነገራችን ላይ ለህብረቱ የመጀመሪያው አይደለም። ላለፉት 4 ዓመታት ይሄኛውን ጨምረን 5 ዓመት ስናዘጋጅ ከ250 በላይ እንግዶች ቅዱሳን ተቀብለው በቤታቸው በመኝታ ቤታቸው አሳድረው ብዙ ሰዎች ቤተሰብ ሆነዋል እና የዚህኛው አገልግሎት የመጀመሪያው አይደለም። በዚህ አገልግሎት ውስጥ ምስክርነቶች ያላቸው ብዙ የተጠቀሙ ወገኖች ከኛ ጋር አሉ፣ ምስክርነቶችም አሉን። ይሄን አገልግሎት በስፋት ይሄንን እንድትቀጥሉበት አደራ ማለት እንወዳለን። የመጨረሻው ከዚህ ጋር ከፕሮግራሙ ጋር በተያያዘ ለማስተላለፍ የምንፈልገው ለሚዲያ አካላት በዋናነት አምና ይሄንን መግለጫ ስንሰጥ ሙሉውን ዓመት የተለያዩ ፕሮግራሞች እናካሂዳለን ብለናችሁ ነበር። ስለዚህ በተመረጡ ክልሎች ኮንፈረንሶችን አካሂደናል። 50ኛውን ዓመት በተመለከተ በተለያዩ የክልል ከተሞች ላይ ትልልቅ ኮንፈረንሶች አካሂደናል። ብዙ የወንጌል ስርጭቶችን አካሂደናል።
ለአምላካችን ክብርና ምስጋና ይሁን። ብዙ ሰዎች ወደ እግዚአብሔር መንግስት መጥተዋል። እግዚአብሔር ምክንያት አድርጎ ይህንን 50ኛው ዓመት ማክበር ምክንያት አድርጎ ይህን ሰጥቶን ለታላቁ አገልግሎት እንድንውል ጌታ ረድቶናልና በዚህ አገልግሎት ውስጥ ሙሉን ዓመት ስናከብር ከጎናችን የነበሩ በገንዘብ የረዱን፣ ኮንፈረንሱ ሲካሄድ በክልል ላይ ያሉ የመንግስት አካላት ቦታውን በመፍቀድ የተለያዩ ነገሮችን ከጎናችን በመሆን በመስጠት በስብከት ላገለገሉን ወገኖች በኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ስም ምስጋናችንን እናቀርባለን። ይሄኛው መዝጊያው ነው፣ ግን ሙሉን ዓመት መርሃ ግብራችንን እንድናካሄድ ጌታ ረድቶናል። ይህንንም መልእክት ማስተላለፍ ፈልገን ነው። ጌታ ይባርካችሁ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። የኅብረቱ መሪዎች አንዱ ሁልጊዜ የሚመኙትና በየጠቅላላ ጉባኤያቸው የሚያነሱት ጉዳይ ተተኪ የማፍራትንና ተተኪዎችን ወደፊት የማምጣት ፕሮግራም የኅብረቱ የሁልጊዜ አጀንዳ ነበረ እና በየዓመቱ ጠቅላላ ጉባኤ ሲደረግ ተተኪዎችን በቦርድ ኃላፊነት አሁን ብዙ ሰዎች በዚህ ሰዓት እኔ ፕሬዚዳንት መሆኔን አወቁ እንጂ የዛሬ 15 ዓመት እኔ በኅብረቱ ውስጥ የሥራ አመራር ቦርድ አባል ሆኜ አገልግያለሁ። ያን ጊዜ ገና 30ዎቹን የጀመርኩበት ወቅት ነበረ። እና በኅብረቱ ውስጥ እንደዛ ይፈቀዳል እንደሚባል ግን የኅብረቱ መሪዎች አንዱ የአመራር ፍልስፍናቸው ተተኪዎችን ማፍራት የሚለው የሁል ጊዜ ፍልስፍና እንደሆነ ይታወቅ ለማለት ነው። ከዛ ባሻገር ዛሬም ወጣቶቹ ወደፊት ብንሆን በእርግጥ አሁን ወጣት ለማለት እንግዲህ ወጣት ብላችሁ ከጠራችሁ በጣም ነው ሞቅ የሚለኝ። ፓስተር ሙላት ብቻ ወጣት አይደለህም እያለ እየታገለኝ ነው፣ ግን ለመሆን እሞክራለሁ። ኤኒዌይስ ወጣት ወገኖች ፊት ለፊት ሆነው ስታዩ ከጀርባችን ግን ምን ያህል ማቹርድ የሆኑ መሪዎችና አመራሮች እንዳሉም እንድታውቁ ያስፈልገናል። ትልልቅ ምድሪቱ ላይ እግዚአብሔር በወንጌላውያኑ ማህበረሰብ ውስጥ እንዲያገለግሉ እድል የሰጣቸው አገልግለው አሁን በጡረታ ዕድሜ ላይ ያሉ የኅብረቱ የበላይ ጠባቂ አገልጋዮች አሉን እና በጣም በኮንፊደንስ እንድንራመድ የሚያደርገን የነሱ አብሮነት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ከዛ ውጪ ይህንን 50ኛ ዓመት በዓል ስናከብር አንዳንዴ በሹፈት ቋንቋ የሚነሱ ገና 50 ዓመታቸው ነው ማለት ነው እንዲህ የሚሉት ነገር አለ። ሰዎች ሚዲያ ላይ በተለይ እንደዛ እንትን ሲሉ አያለው። የወንጌላውያኑ ዕድሜ ከትንሣኤ እኩል ነው እንደምታውቁት። የወንጌላውያኑ ዕድሜ ዛሬ የጀመረ አይደለም። ግን የወንጌላውያን አብያተ ክርስቲያናትን ምስረታውን ጽንሰ ሐሳቡን ስትመለከቱ በብሉይ ኪዳን መዝሙር 133 ላይ በቃላችን የምናውቀው አንድ ጥቅስ አለ። ወገኖች ወይም ወንድሞች በኅብረት ቢቀመጡ ምንድነው የሚለው? መልካም ነው፣ ያማረ ነው። እግዚአብሔር በዛ ደግሞ ሕይወትንም በረከትንም ምን ብሏል ነው የሚለው። ተመልከቱ፣ ይህንን የመሰለ እጅግ የሚያጓጓ የሚያስደንቅ የእግዚአብሔር ቃል ያለን ወገኖች ነን እኛ ወንጌላውያን። ከዚህ የተነሳ ኅብረት ማድረግ የኅብረት ጉዳይ ለድርድር የሚቀርብ ጉዳይ እንዳልሆነ እንረዳለን። ሁለተኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የተመሰረተበት የመጽሐፍ ቅዱስ ጥቅስ ዮሐንስ ወንጌል ምዕራፍ 17 ቁጥር 21 22 ነው። ያንን ክፍል ሄዳችሁ ስታነቡ የዛ ክፍል ላይ ኅብረት የጌታ የኢየሱስ ክርስቶስ የጸሎት ርዕስ ነበር። የጸሎት ርዕሱ ነበር። ኢየሱስ ሲጸልይ አባት ሆይ እኔና አንተ አንድ እንደሆን እነዚህ የሰጠኸኝ ደግሞ ምን ይሆኑ አንድ። የኅብረት ጉዳይ የጌታ የኢየሱስ ክርስቶስ የጸሎት ርዕስ ነበር እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የተወለደው ከኢየሱስ ክርስቶስ የጸሎት ርዕስ ውስጥ ነው ብለን እናምናለን። ስለዚህ በኅብረት ጉዳይ አንደራደርም ማለት ነው። ቅዱሳን ጌታ ኢየሱስ ክርስቶስ በምድር በተመላለሰበት ጊዜ ሁሉ ስለ ኅብረት ከጸለየ እኛ ኅብረት አናደርግም የምንልበት ምንም አይነት አቋም አይኖረንም ማለት ነው። ስለዚህ አባቶቻችን የዛሬ 50 ዓመት በ1968 ዓመተ ምህረት እንዳጋጣሚ ሆኖ እግዚአብሔር መቼም ራሱን ያለ ምስክር አይተውም። የምስረታ በዓሉ ሲዘጋጅ ከአስተናባሪዎቹ መካከል አባታችን ጋሽ መኮንን ነበሩ። ዛሬ ደግሞ ከኛ ከልጆቻቸው ጋር ቁጭ ብለው 50ኛ ዓመቱን እንደገና እንዲያከብር የሚመክሩን አብረውን ደግሞ ደፋ ቀና የሚሉ አባት ሆነው
በመካከላችን ተገኝተዋል። እድለኞች ነን። ስለዚህ ምስክሮች እንድትሆኑም እንፈልጋለን። ምን ያህል ህብረቱ አብሮ ኢንቴግሬትድ እንደሆነ ወጣቶችን ከአባቶች ከእናቶች ጋር አሰናስሎ እያገለገለ ያለ ተቋም እንደሆነ እንዲታወቅ ያስፈልገናል። ከዛ ውጪ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ዛሬ በዚህ ዓመት 50ኛ ዓመቱን ሲያከብር በምን ኤሪያ ነው? ቅድም ወንድሜ የኔነህ ሌሎችም ወንድሞች አንስተዋልና የምስጋና በዓል ነው በዓላችን። ለአንድ ቀን ለሁለት ቀን ለሶስት ቀን ፕሮግራሙን ወይም መርሃ ግብሩን አድርገን ደግሞ የምንበተንበት ሳይሆን ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ቤተክርስቲያን በዚህ ምድር ስለምትኖር ተልእኳንም ለማሳሰብ ነው ይህንን በዓል የምናከብረው እንጂ የሆነ ስርዓት አድርገን የምንሄድበት ጉዳይም አይደለም። ተልእኳ አሁንም ያላለቀ የቤት ስራዋ በጓዳዋ እንዳለ ቤተክርስቲያንን ለማሳሰብ ነው። በእጃችን ላይ ያላለቀ የቤት ስራ አለ። እንደምታውቁት የወንጌል ጉዳይ ያላለቀ የቤት ስራችን ነው። ስለዚህ አገልጋዮችን ለማፍራት በወንጌል ያልተደረሱትን ለመድረስ በምድሪቱ ላይ ደግሞ የሰላም ተልእኮን ለማስተጋባት ቤተክርስቲያን አለች። እነዚህን ለማከናወን ነው እና እነዚህን መርሃ ግብሮች ስናከናውን የተለያዩ ኮሚቴዎችን አደራጅተናል። በጣም ኢንተረስቲንግ የሆነ ኢቨንት ነው የሚሆንልን። በዚህ 50 ዓመት ውስጥ ያገለገሉ መዘምራኖች ያገለግሉናል፣ በሶሎም በዝማሬም። በእነዚህ ዓመታት ውስጥ እግዚአብሔር ያስነሳቸው ደግሞ ለቤተ ክርስቲያን በረከት የሆኑ ቃል እግዚአብሔር ሰባኪዎች በትምህርት ያገለግሉናል። ከሀገር ውስጥ ከውጭ ሀገር የሚመጡ እንግዶች አሉ። እንዲሁም ደግሞ ከሀገር ውስጥ ከክፍለ ሀገር ብዙ ኪሎ ሜትሮችን አቋርጠው የሚመጡ ወገኖች አሉ እና በእነዚህ መርሃ ግብሮች የታጀበ ነው የሚሆነው ማለት ነው። ከተነሳው ጥያቄ ጋር ስለ ቦታው የተለየ ነገር ገጥሞን ካልተቀየረ በስተቀር ቦታውን በዚህ ጊዜ የምናከናውነው በ2018 የ50ኛ ዓመት በዓላችንን ሰለብሬት የምናደርገው በአራዳ ፓርክ ነው የሚሆነው። በዛ ስፍራ ለአገልጋዮች ስልጠና የሚሆኑ አዳራሾች አሉ። እንዲሁም ደግሞ ምቹ የሆነ መቼም ከተማ ውስጥ እግዚአብሔር ከተማይቱን ሪፎርም ያደረገበት ጊዜ ላይ ነው እና ምናልባትም ያንንም ከባቢ ስንመለከት እኛም ወደ ቤታችን ተመልሰን እግዚአብሔር የሰጠንን ይዞታዎች፣ ቢሮዎቻችንን፣ የአገልግሎት መድረኮቻችንንም እንድንፈትሽ ያደርጋል ብዬ አስባለሁ። ከአካባቢው በጣም ሪፎርምድ የሆነ በጣም የተለወጠ አካባቢ ሆኗል እና እዛ አካባቢ አገልጋዮቻችንን ጠርተን ለስልጠናውም ለበዓሉም የመረጥነው ቦታ ያንን ነው። የተለወጠ ነገር ሲኖር ቅድም በተሰጠው የስልክና ሚዲያ እንናገራለን። ግን ቅድም እንደተነገረው እንደምታውቁት ያንን በዓል ወይም ፕሮግራሙን የሚካፈሉ ሰዎች በኢንቪቴሽን ነው። ውስን የሆነ ቦታ ውስን የሆነ አዳራሽ ስለሆነ ያለን ለሁሉም ሕዝብ ክፍት ልናደርገው አልቻልንም፣ አንችልም። ከዚህ የተነሳ የሚካፈሉ ወገኖች ስልክ እየደወሉ መረጃ ስለሚለዋወጡ ቦታውን በዛ መንገድም የተለወጠ ነገር ካለ እናሳውቃለን። ከዛ ውጪ የተነሳው ጥያቄ ትውልዱ ምንድነው ማወቅ ያለበት የሚል ሐሳብ ተነስቷል እና ይሄንን አባታችን ጋሽ ሞኬ እንትን እንዲያደርጉ እድል እሰጣለሁ። በምን አለፋችሁ፣ በምን ውስጥ ነው ያለፋችሁት የሚለውንም እንደዚሁ እሳቸው እንዲዳስሱልን እንፈልጋለን። ምክንያቱም ማን ይናገር የነበረ ማን ያዳ ባይባልም እሳቸው ግን የነበሩ ሰው ስለሆኑ እነዚህ ነገሮች ያንሱ። ወንጌላውያን አብያተ ክርስቲያናት ህብረት ግን ባለፉት 50 ዓመታት ለወንጌል የማይመቹ የፖለቲካ ፍልስፍናዎችን ተጋፍጦ ያለፈ ነው። ከምንም በላይ እንደሚታወቀው ቤተክርስቲያን በምድር ላይ ስትኖር ኒውትራል ነች። ኒውትራል ገለልተኛ፣ ውግንናዋ ከእግዚአብሔርና ከእግዚአብሔር ቃል ጋር ብቻ ነው። የእግዚአብሔርን ቃል መሰረት አድርጋ አገልግሎቷን መስጠት አለባት። ውግንናዋ ከእግዚአብሔር ከተቀበለችው ተልእኮና ከአምላኳ ጋር ነው መሆን ያለበት። ስለዚህ በዚህ ምድር ላይ የተለያዩ ማህበራዊና ፖለቲካዊ እንትኖች ይንሸራሸራሉ፣ ያልፋሉ፣ ይመጣሉ፣ ይሄዳሉ፣ ይመጣሉ፣ ይሄዳሉ፣ ይመጣሉ። ስለዚህ ሲመጡ እየተቀበለች የሚሄዱትን እየሸኘች የምትቆም አይደለችም። ንጽህናዋን ጠብቃ መጋፈጥ የሚገባትንም እየተጋፈጠች በጽድቅ ደግሞ ከሚሰሩት ጋር አብራ እየቆመች የምታገለግል አካል የክርስቶስ አካል እና የኮሙኒስት መንግስት ምን ያህል ቤተክርስቲያንን እንደረበሸ ይታወቃል። ቤተክርስቲያን ተዘግታ አዳራሾቿ ዝግ ሆነው
ወደ አንደርግራውንድ ወደ ድብቅ አገልግሎት የገባችበት ወቅት ነበረ። በዛ ሁሉ ህብረቱ አብያተ ክርስቲያናትን አስተባብሯል። ያ አስቸጋሪ የሆነ የፖለቲካ ፍልስፍና ምድሪቱ ላይ ገኖ በነበረ ጊዜ የወንጌል ተልእኮ አገልግሎት እንዳይቋረጥ ይልቁንም እንዲበረታ እንዲጠነክር አብያተ ክርስቲያናቱን ህብረቱ ሲያስተባብር ነበረ። በልማት ስራ ብዙ አብያተ ክርስቲያናት እንዲንቀሳቀሱ አድርጓል። እንዲሁም ደግሞ አሁን ባለንበትም ሲዝን የወንጌል ተልእኮ ጎን ለጎን የሰላም አምባሳደር ሆኖ በብዙ የሀገሪቱ ክፍሎች አስታራቂ፣ ፒስ ኪፐር፣ ፒስ ቢልደር፣ ሰላምን የሚገነባ ሰላምን የሚያስጠብቅ ተቋም ሆኖ እያገለገለ እንዳለ ይታወቃል። ምናልባትም በክብረ በዓሉ ላይ እነዚህን ሁሉ የምናነሳበት የምንዘክርበት ሁኔታ ይኖራል። እንዲሁም ደግሞ ኢንተርቬንሽን በሚያስፈልገው በተፈጥሮ አደጋና በሰው ሰራሽ አደጋዎች ችግሮች ሲከሰቱ ቀድሞ የሚደርስም ተቋም ነው። ቅዱሳንን አብያተ ክርስቲያናትን አስተባብሮ የጎርፍ አደጋ ሲፈጠር፣ የድርቅ አደጋ ሲፈጠር፣ ሰዎች በጦርነት ምክንያት ሲፈናቀሉ ወገኖችን ሄዶ የሚያጽናና የሚያበረታታ ሰው ተኮር የሆኑ አገልግሎቶችን የሚያገለግል ተቋም ነው። ሲያገለግል ኖሯል። አሁንም እያገለገለ ነው ያለው። ስለዚህ እነዚህን የማስቀጠል አደራና ኃላፊነት አለብን። እነዚህን እያገለገልን ነው የምንገኘው። ጌታ ይባርካችሁ። ጋሽ ሞት እንግዲህ ልክ ዛሬ እናንተ ከኛ ጋር እንደተገናኘ ነው። እኔም ደግሞ በዛ ጊዜ ወጣት ነበርኩ። እነኛ አባቶች መካከል ስገኝ በእድሜው አነስተኛው ነው ነበርኩ ማለት እችላለሁ። ምናልባት አንድ ወንድም ብቻ አለ ከኔ ትንሽ የሚበልጥ የምንቀራረብ እንጂ በእድሜ አነስተኛው የነበርኩት እኔ ነበርኩ ማለት እችላለሁ። ዛሬ ደግሞ እናንተን አስከትያለሁ። እዚህ ደግሞ የምታዩትን አስከትያለሁ። ይሄው ነው። ይሄ እንግዲህ ታሪክ እንደዚሁ ነው የሚቀጥለው። ቅድም ስናገር በጣም እድለኞች ናችሁ ብዬ ያልኩት ለዚህ ነው። እናንተ አሁን ብዙ አማራጭ አላችሁ። እኛ ግን አማራጭ አልነበረንም። አባቶቻችን በተለይ አማራጭ አልነበራቸው። ከሁሉ አቅጣጫ የተገፉ ነበሩ። በሁሉ አቅጣጫ ወደ ዳር የተደረጉ ነበሩ። የሚሰማቸው የለም። ፍርድ ቤት ቢሄዱ የሚሰማቸው የለም። ምክንያቱም ሕጉ አብዛኛው የሚያደላለት ክፍል ስለነበረ በጣም ከባድ ጊዜ ነበር። ስለዚህ እግዚአብሔር ሁልጊዜ ወደ ቤተክርስቲያን ላይ አንድ ነገር ሊመጣ ሲል አስቀድሞ እግዚአብሔር አንድ ነገር ያዘጋጃል። ወይ ሰዎችን ያዘጋጃል፣ ወይ ደግሞ መንገዶችን ያዘጋጃል እግዚአብሔር። ስለዚህ አብያተ ክርስቲያናት ህብረት እግዚአብሔር ቤተክርስቲያን ከፊቷ ሊገጥማት ላለው ነገር የሚበጅ ነገር ነው እግዚአብሔር በዛ ውስጥ አዘጋጅቶ የመጣው። በሌላ በኩል ደግሞ ይሄ ህብረት ግድግዳዎችንም አፍርሷል። እንግዲህ መቼም እዚህ ሀገር ታውቃላችሁ የተለያየን ያለ ነውና ዶክትሪናችንም እንደዛው ስለሚለያይ ልምዳችን በቤተክርስቲያን ውስጥ ያለንም ኤክስፒሪየንስ ስለሚለያይ እንዲህ በቀላሉ አይደለም የምንዋሃድ የነበረው። እግዚአብሔር ያንን ያፈረሰው በዚህ ህብረት እና የመጀመሪያው ምሽት ያ በዓል ሲዝንትን ምስረታ በዓል ሲደረግ የምስረታ ኮንፈረንስ በተደረገበት ምሽት የመጀመሪያው ምሽት የነበረውን አሁን የሚሰሙኝ ሰዎች ይኖራሉ፣ በህይወት ያሉ ሰዎች ይሰሙኛል። በጣም ከባድ ጊዜ ነበር። በጣም ከባድ ጊዜ። ምክንያቱም እግዚአብሔር በወቅቱ ሰባኪ የነበረውን ሰው ነገሩን ቀይሮበት በጣም የሚያስገርም መልእክት ነበር ያመጣው። በቃ ሁላችንንም ነቅንቆን ወደ አንድነት የሚያመጣን መልእክት ነበር የመጣው እና ተደፈርን ያሉ ክፍል ነበር። እንዴት እንዲደፈራችሁ? ከዛ በኋላ ያንን ያገለገለ ወንድም እኮ ለመደብደብ ሁሉ ይሄ አሁን እንትና ዝም ብዬ ለመጨማመር ማወራው አይደለም። የሚሰሙኝ ሰዎች አሉ። ያንን ወንድም ለመደብደብ ሁሉ የተነሱ ሰዎች ነበሩ። እንዴት እንዲደፈረን ተብሎ ያ ሁሉ ዋጋ ተከፍሎ ነው ይሄ ህብረት ወደዚህ ደረጃ ላይ የመጣው። ያንን ወንድም አልደበደቡም። ሊደበደቡ የተነሱት የነበረው ምሽቱን የነበረው ረብሻ እንቅልፍ መተኛት አልተቻለም። በጣም ከባድ ነበር። 1500 ሰው ማስተናገድ ዛሬ 3000-4000 ሰው እናስተናግዳለን። ግን ልታዩት ያለውን ፋሲሊቲ ልታዩት ይችላላችሁ። ያን ጊዜ ፋሲሊቲ ውስን ነው። ገንዘብ ሊኖር ይችላል፣ ግን ፋሲሊቲው ውስን ነው እና በዛ ውስጥ እግዚአብሔር የወለደው ህብረት ነው። ስለዚህ ይሄ ትውልድ ከዚህ ምን ይማራል? ጽናት ይማራል። ምክንያቱም ያ የስደት ወቅት ቀላል ጊዜ አልነበር። ድምፃችንን እኮ ከፍ አድርገን ለመዘመር አንችልም ነበር። ቤት ለቤት ቦለኬት ላይ ነው የምንቀመጠው። በየቤቱ መቀመጫ የለም፣ አይቻልም። ሳሎን ሆነን መሰብሰብ አንችልም። ወደ ጓዳ ወደ ኩሽና ውስጥ ነው የምንገባው። እዛ ደግሞ ወይ ድንጋይ ወይ ቦለኬት ነው ያለው
እዛ ላይ ቁጭ ብለን ነው ዘምረን ድምፃችንን በጣም ቀንሰን ማለት ነው ዘምረን የምንካፈለውን ተካፍለን የምንለያየው። እኔ ቡድን ውስጥ ያለውን ቲም ሊደር ሌላው ቡድን አያውቀው። ታውቃላችሁ? አያውቀው። ውጭ ቢገናኙ ማን እንደሆነም አይተዋወቁ። ለምን? መጠበቅ ስለነበረበት ማለት ነው። በእንዲህ አይነት ጭንቀት ውስጥ ነው የታለፈው። ግን ይሄ ህብረት ይሄንን ነው አጠናክሮ ይዞ። ስለዚህ እግዚአብሔር ለዚህ ትውልድም ጽናት እንዲሰጠው ነው የምጸልየው። እንትን አይደለም፣ እንዲጠባ አይደለም። በቃ ሰፋ ብሎ የእግዚአብሔርን መንግስት እንዲያስብ። እኔ አሁን ከመሰረ ክርስቶስ ቤተክርስቲያን ነኝ። እኔ መሰረ ክርስቶስን ብቻ እንዳስብ አልፈልግም። አዎ ቤተክርስቲያን ልጅ ወዳታለሁ፣ ተወልጄ ያደግኩባት ነኝ። ግን እሱ አይደለም ጉዳዩ። እዛ ውስጥ መወለዴ ማደጌ አይደለም ወደ ዋጋ የሚያሰጠኝ። ስለዚህ እኔ ሌሎች ቤተ እምነቶችንም በክርስቶስ አይን አይተን ክርስቶስ መካከላችን ሴንተርድ ሆኖ በዛ ውስጥ ሆነን በጽናት ለእግዚአብሔር መንግስት መቆማችንን በጣም በጣም ያስፈልገናል ብያለሁ። እና እሱ ነው በቃ ይሄ ትውልድ ሊማር የሚገባው። ይሄ ትውልድ ጽናት የለውም አይደለም የምላችሁ፣ ግን ገና የሚፈተንበት ነገር አለው እንዳይመስላችሁ። እንደ ትንቢት ነው በነገራችሁ። እንዲህ እንደሆነ አይቀጥልም። ኢትዮጵያ ውስጥ አሁን እንዲህ እንደሆነ አንቀጥልም። ክርስትና ገና ጎምዛዛ ይሆናል አይቀርም። ምክንያቱም እንደዛ ሆኖ ካላለፈ ጣዕም የለውም። ስለዚህ በዛ ውስጥ ለማለፍ ይሄ ትውልድ መተላለፍ አለበት። ደግሞ ይሄ ሰው የምንነካው ምንድነው የሚያለው? እኛ ዛሬ እንደ ልባችን ነው፣ ምን ችግር አለ ልትሉ እንችላላችሁ። ግን እንዲህ አይነት ነገር ብሎ የለም መጽሐፍ ቅዱስ ይሄን ስለማይል ማለት ነው። በጭንቅ ነው የምንገባው ወደዛ። በጭንቅ መንገዷ በጣም ጠባብ ነች። ስለዚህ በጭንቅ ነው የምንገባውና እግዚአብሔር ለዚህ ትውልድ ጸጋ እንዲሰጠው ነው የምጸልየው። በጣም ወዳቸዋለሁ፣ ወዳለሁ። እኔ ወጣት በጣም ወዳለሁ። እውነቴን ነው የምላችሁ። እኔ ከወጣቶች ጋር በጣም ቅርበት የሚያለው ግን ደግሞ ይሄን ጽናት እግዚአብሔር እንዲሰጣችሁ ነው የምጸልየውና ጽናት በጣም ያስፈልገናል። አንዱን ቤተ እምነት ከሌላው የምንለይበት ነገር በእግዚአብሔር መነጽር ብቻ፣ በእግዚአብሔር መንግስት መነጽር ብቻ ነው መሆን ያለበት። እዚህ ምድር በሚቀሩ ኩታንኩቶች አይደለም መሆን ያለበት። አንዳንዶቹ እኮ ልማዶቻችን ቸርች ውስጥ ያሉ እዚህ ተቃጥለው የሚቀሩ ናቸው። ከኛ ጋር አይሄዱም። እነሱ ዝም ብለው ሰዎች የፈጠሯቸው ናቸው። ግን በእግዚአብሔር መንግስት መነጽር ማየት በጣም አስፈላጊ ነው። ስለዚህ እኔ እግዚአብሔር እድል ሰጥቶኝ በዛ ታሪክ ውስጥ ተገኘው በወጣትነት ዘመኔ ማለት ነው። እናንተ ደግሞ ዛሬ ይኸው እግዚአብሔር ብዙ እድል ሰጥቷቸው ይኸው እዚህ ጋር የተሰበሰበውን መሳሪያውን ቴክኖሎጂውን ሁሉ ባስበው እኮ በእኛ ጊዜ እኮ የለም። እኛ እኮ መዝሙር እኮ የምንቀዳው እንዴት እንደነበር ታውቃላችሁ? እናንተ ዛሬ እንዴት እንደምትቀዱ ታውቃላችሁ? ኮንፈረንስ ተደርጎ እኮ ሞኖ የሆኑት ቴፖች አሉ፣ 2 ስፒከር ያላቸው። ቴፑን ይዘው እኮ ነው የሚቀዳው። እንደዚህ ይዘው ከፍቶ ከዛ ልክ ሲያቃቃቃቃቃ ያምቃቃ። ለምን ሌላ መንገድ አልነበረም። ያ ደግሞ ትልቅ ታሪክ ነው። እዛ ውስጥ ደግሞ የሚፈጠር ስንት ነገር ነበር መሰላችሁ? ድሮ ሰዎች ወደ ጌታ ሲመጡ ዘፈን ይሰሙ አልነበር? የዘፈን ካሴታቸውን የደመሰሱ ነው መዝሙር የሚቀዱት። ልክ የመጀመሪያውን መዝሙር ቀርቶ ሁለተኛው ሊደግም ሲል ዘፈን ይመጣል። ወይ ጥላውን ገሰሰ አለ ወይ ሌላ በኢየሱስ ምናምን ይባልና ጠፍቶ ነው እንደገና የሚቀዳበት። እና እግዚአብሔር ለእናንተ ሰፊ ድል ነው የሰጠው። እውነቴን ነው የምላችሁ። ይህን ጌታ ውደዱት። ለእግዚአብሔር መንግስት ቁሙ። እኔ ለመሰረክ ሰው አይደለም ቁሙ የምላችሁ፣ ወይም ለሙሉ ወንጌል አይደለም፣ ለእግዚአብሔር መንግስት እሱ ስለሆነ ወረታችን እሱ ስለሆነ። ስለዚህ እግዚአብሔር በዚህ ጸጋ እንደው ይባርካችሁ፣ ይህን ትውልድ ይባርከው ነው እግዚአብሔር ይስጥ። ከዛሬ ሰኔ 9 ቀን 2018 ዓ.ም ጀምሮ የኢሲኤፍኤ ወይንም የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት የቴሌግራም ቻናል ቡዝ ተበጅቶለት ከዚህ ጋዜጣዊ መግለጫ ጀምሮ በይፋ ይጀምራል። አሁን ሪሰንትሊ ከ1450 በላይ ተከታዮች ያሉት የቴሌግራም ቻናል አለ። ስለዚህ የሚዲያ አካላት ይህንን ሊንክ እዛ ላይ በማስቀመጥ ሰዎች ጆይን እንዲያደርጉ መልእክቶችን እንዲወስዱ። በነገራችን ላይ ያ ቻናል ላለፉት 2 ዓመታት የተካሄዱትን ኮንፈረንሶች ላይ የነበሩ ፕሬዘንቴሽኖች ሁሉ እዛ ላይ ይጫኑበታል። ስለዚህ ይህንን የምትከታተሉ ያኔ ያመለጣችሁንም የአስተማሪዎቹን ፕሬዘንቴሽኖች፣ ትምህርቶች እዛ ላይ ይጫናሉ። ስለዚህ ምዕመናን ይህን ይከታተሉ። እሱ ብቻ አይደለም፣ የህብረቱ የፌስቡክ ገጽ እንዲሁ ከዚሁ ጋር አብሮ ይያያዛል። የዩቲዩብ ቻናሉ
ኢሲኤፍ ሚዲያ በሚል የተከፈተውን ሚዲያ ሰብስክራይብ አድርጋችሁ እንድትከታተሉት አደራ ማለት እንወዳለን። በተጨማሪም የህብረቱ ዌብሳይት አለ፣ ኢቫንጀሊካል ቸርች ፌሎሺፕ ኦፍ ኢትዮጵያ የሚል ዌብሳይታችን ውስጥ ገብታችሁ በዚህ ሚዲያ የምትከታተሉ የምንሰራቸውን ስራዎች ማየት ትችላላችሁ፣ መከታተል ትችላላችሁ። በቀጣይም የተሰሩ አገልግሎቶች በዚሁ የሚዲያ ዘርፎች ላይ የምናገኘው ይሆናል። በዚያ በፕሮግራማችን ላይ ትልልቅ አባቶች ይገኛሉ፣ የማናገኛቸው አሉ። በተለይ እንደምታውቁት ሁሌ ስማቸው የሚነሳ ቄስ ጉዲና በህብረቱ ምስረታ ላይ ሁሌ ስማቸው ይነሳል። ግን ደግሞ በህይወት ያሉ ሌሎች አባቶች በቦታው ተገኝተው በተለይ የመጨረሻው ቀን ሐምሌ 9 የሚኖረን መርሃ ግብር ላይ በፕሮግራሙ ላይ ይገኛሉ። እነዚህም ፕሮግራሞች ዩቲዩባችን ላይ እንጭናለን፣ ዌብሳይታችንም ላይ እንደዚህ አይነት ፕሮግራሞች ይኖራሉ። እንድትከታተሉን አድራ ማለት እንወዳለን። ስልክ ደውሉ፣ በስልክ እንገናኛለን። ጌታ ይባርካችሁ።